እዚች ምድር ላይ ፓወር የምንላት ነገር ወይንም ኃይል የምንላት ነገር ሙሉ ለሙሉ ሳይኮሎጂ ነው ማለት እፈልጋለሁ። ከሳይኮሎጂ ውጪ ምንም አይነት ነገር የለውም። እዚች ምድር ላይ ትላልቅ ቦታዎች ላይ ትላልቅ ስልጣኖች ላይ የደረሱትን ሰዎች ተመልከቱ። ባደረጉት ነገር ሳይሆን ሳይኮሎጂካሊ ጨዋታውን በትክክል ስለተጫወቱት። እናንተም እዚች ምድር ላይ ኃይልን እፈልጋለሁ ወይንም ስልጣንን እፈልጋለሁ ፓወር እፈልጋለሁ የምትሉ ከሆነ ስትራቴጂክ መሆን አለባችሁ። የምታስቡት ነገር እንዳለ ሙሉ ለሙሉ ከፓወር ጋር የተገናኘ መሆን አለበት ማለት ነው። ጌም ኦፍ ፓወር ወይንም ደግሞ ይህ የስነ ልቦና ጨዋታ ሙሉ ለሙሉ የሰዎች አይምሮ ላይ የሰዎች ስነ ልቦና ላይ በደንብ መጫወት ነው። በቃ ያንን ለይታችሁ ካወቃችሁ፣ ጨዋታውን ከተረዳችሁት ከእናንተ እኩል ሊሆን የሚችል ሰው አይኖርም። አብዛኛው ሰው ራሱን እየጠቀመ ሊመስለው ይችላል፣ ነገር ግን እናንተ ላይ አድቫንስ እያደረገ ነው። ለሰዎች በጣም ደግ ለመሆን ስትሞክሩ ወይንም ደግሞ ጥሩ ሰው ለመምሰል ስትሞክሩና እነሱ ለማስደሰት ስትሞክሩ እናንተ ውስጣችሁ ደካማ እንደሆነ የሚያሳይ ምልክት ይሆናል። እዚህ ዓለም ላይ በጣም አስፈሪውና በጣም ትልቁ ከባዱ ነገር ብዙ ኃይልን መሸከም ነው። ነገር ግን ከዛ በላይ በጣም አስፈሪና አደገኛ የሚባለው ሰው ማነው ካላችሁ ፓወርለስ የሆነው ሰው ነው። ምንም አይነት ኃይል የሌለውን ሰው በጣም ልትፈሩ ይገባል። አሁን ታዲያ እናንተም እዚህ ጋር አንድ ጥያቄ ልታቀርቡልኝ ትችላላችሁ። ሁለት ሰዎች በተመሳሳይ ሰዓት እዚህ ክፍል ውስጥ ቢገቡ አንደኛው ፓወር እንዳለው ወይንም ደግሞ ኃይል እንዳለው ሰው ይሆናል፣ ሌላኛው ደግሞ እንዳልሆነ የምናውቅበት መንገድ ምንድን ነው ብላችሁ ትጠይቁኝ ይሆናል። አንድ ሰው ገና ከአፉ ምንም አይነት ቃል ሲወጣ ኃይል አለው ወይንስ ደግሞ የለውም የሚለውን ነገር መለየት እንችላለን። አብዛኛው ነገር ነን ቨርባል ነው። ለምሳሌ ስብሰባ ላይ በጣም ኃይል ያለው የሚባለው ሰው ወይም ፓወርፉል የሚባለው ሪላክስድ የሆነው ወይም ዘና ያለው ሰውነታቸውን እንደፈለጉት እነሱ በፈለጉት መንገድ ያስቀምጡታል። ሌሎችን ሰዎች ብትመለከቱ ግን በደንብ ጠንቀቅ ብለው ቁጭ ያሉ፣ ስለ ልብሳቸው የሚያስቡ ወይም ደግሞ እንዴት ነው ከረባት የተጣሟል ወይስ ትክክል ነው እያሉ የሚያስቡ፣ ነርቨስ የሆኑ የሚጨነቁ፣ የሚደነቅጡ ናቸው። በአንድ ክፍል ውስጥ ፓወርፉል የሚባለውን ሰው ብትመለከቱ ዳይሬክትድ የሆነ ፎከስ አለው። በቃ አንድ ነገር ላይ ብቻ ነው ትኩረት የሚያደርገው። ዊክ የሚባሉትን ወይም ደካማ የሚባሉትን ደግሞ ተመልከቷቸው። አይናቸው በየቦታው ዞር ዞር ይላል ማለት ይቻላል። ጸጉራቸውን ይነካሉ፣ ፊታቸውን ይነካሉ። ይሄ ሁሉ የኢንሴኪሪቲ ምልክት ነው። በቃ የሆነ የጎደላቸው ነገር እንዳለ የሚያስቡ ሰዎች ናቸው። ፓወርፉል የሚባሉትን ሰዎች ግን እንደተመለከታችሁ ማንንም ሰው ማየት አይፈሩ። ከሁሉም ሰው ጋር አይ ኮንታክት አላቸው። ደካሞቹን ግን ስትመለከቷቸው አይ ኮንታክትን አቮይድ የሚያደርጉ ናቸው። የሰውን አይን ላለማየት ዞር ይላሉ። ታዲያ የሰው ልጆች ነንና እንደነዚህ አይነት ፍንጮችን እየተውን ስናልፍ ነው እንግዲህ በውስጣችን የሚሰማንን ስሜት ለሌሎች ሰዎች እንዲታወቁ እያደረግን የምናልፉ። ውስጣችን የሚሰማን ስሜት ወደ ውጭ እየታየ ይመጣል ማለት ነው። ያንን ስሜት እያንጸባረቅን እንመጣለን። The 48 Laws of Power በተሰኘው መጽሐፌ ላይ አንድ ህግ አስቀምጬ ነበረ። አክት ላይክ a king to be treated like one ይሰኛል። እንደ ንጉሥ እንዲያዩህ ከፈለክ አንተ ራስህ መጀመሪያ እንደ ንጉሥ መምሰል አለብህ ነው የሚለው። ዋናው ነገር በውስጣችሁ ያላችሁ እምነት ነው። በውስጣችሁ እናንተ እንደ ንጉሥ የምትንቀሳቀሱ ከሆነና ሴት ከሆናችሁም ራሳችሁን እንደ ንግሥት የምትመለከቱ ከሆነ ሰዎች እናንተን ማመን ይጀምራሉ። በዛ አመለካከት ነው እናንተን ፕርሲቭ የሚያደርጓችሁ። በቃ እናንተን ሲመለከቷችሁ እንደ ንጉሥ ነው ትሪት የሚያደርጓችሁ፣ እንደ ንግሥት ነው የሚመለከቱሽ። በዚሁ መጽሐፌ ላይ ስለ ክሪስቶፈር ኮሎምበስም ትንሽ ነገር ብዬ ነበር። ስለ ታሪኩ የምታውቁት ነገር ካለ ይህንን ህግ እንዴት እንደተጫወተው መመልከት እንችላለን። አባቱ ጉሊት ነበር የሚነግደው። እንግዲህ ጉሊትን የሚነግድ አባት የወለደው ልጅ ሆኖ ስፔን ውስጥ ያሉትን ንጉሶች እንዳለ እየሄደ እኔ እኮ የከበርቴ ልጅ ነኝ፣ ከተከበረ ቤተሰብ የመጣው ሰው ነኝ ብሎ እነሱን ማሳመን ቻለ። ነገር ግን ቃሉ ብቻ አይደለም ተግባሩ የሚያሳምን ነበር። ራሱን የያዘበት መንገድ ንጉሥ ራሱን የሚይዝበት መንገድ ነው። እነሱ ሙሉ ለሙሉ አመኑት። ወደ አሜሪካ ሄዶም ደግሞ እንዲጎበኝ የሚያስፈልገውን ያህል ገንዘብ ሰጥተው ሸኙት ማለት ነው። ስለዚህ አሁን ፌክ ኢት ቲል ዩ ሜክ ኢት የሚባለው ነገር እውነት ነው ወይ ካላችሁ በተወሰነ ደረጃ እውነት ነው። ፌክ ኢት ቲል ዩ ሜክ ኢት ማለት እስክታገኙ ድረስ እያስመሰላችሁ እለፉ እንደማለት ነው። የሆነ ደረጃ ላይ ስትደርሱ ግን ከልካችሁ አለፋችሁ የምትባሉበት መስመር አለ። ፕሮዲውስ ማድረግ የሚጠበቅባችሁ ጊዜ ይኖራል። እኔ ነኝ ብላችሁ የምታስቡትን ሰው ሆናችሁ ተላብሳችሁ የሄዳችሁ ቁጥር ያ ሰው ማምጣት ያለበትን ነገር ይዛችሁ ልትመጡ ይገባል። ፕሮዲውስ ማድረግ አለባችሁ ማለት ነው። መልክ ብቻ መሆን የለበትም እያልኳችሁ ነው። ውጤቶችን ማምጣት ሲጠበቅባችሁ ያንን ውጤት ማምጣት የሚችል ሰው መሆን አለባችሁ። ስማችሁ ብቻ
ወይንም ደግሞ አፒረንሳችሁ፣ አቀራረባችሁና ራሳችሁን አያያዛችሁ ብቻ ሩቅ የሚባል ቦታ ሊወስዳችሁ አይችልም። የተወሰነ ደረጃ እኮ ትሄዳላችሁ። ነገር ግን ሰዎች ፍሬውን መመልከት ይጀምራሉ። እሺ ይሄ ሰው ምን አመጣ? ውጤቱስ? እኔ ነኝ ያለውን ሰው ቢሆን ኖሮ እነዚህ ነገሮች ያደርግ ነበረ የሚለውን ነገር እንዳለ ልብ የሚሉና የሚያስተውሉ ናቸው። ያንን ፕሮዲስ ማድረግ ካልቻላችሁ በቃ እስከ ዛሬ የገነባችሁት ማንነት እንዳለ እየፈረሰ ይመጣል። ነገር ግን እንደምትሉት ሆናችሁ ከቀረባችሁና የምርም ያ ሰው ፕሮዲስ የሚያደርገውን ነገር ፕሮዲስ እያደረጋችሁ ካለፋችሁ በህይወት ሩቅ የሚባል ደረጃ ላይ መድረስ የምትችሉ ሰዎች ትሆናላችሁ። ስለ ፓወር ሲወራ ወይንም ደግሞ ስለ ኃይል ሲወራ፣ ስለ ስልጣን ሲወራ ብዙ ጊዜ ሰዎች የሚያስቡት ስለ ሲኢኦዎች ወይንም ደግሞ ትላልቅ ድርጅት ውስጥ ያሉ ስራ አስኪያጆች፣ ፕሬዚደንቶች ወይንም ደግሞ ጠቅላይ ሚኒስትሮችን ነው የሚያስቡት። ነገር ግን ፓወር ዴይሊ ላይፋችን ውስጥ በየቀኑ በምናካሄደው ህይወት ውስጥ ያለ ነገር ነው። እኔ ኃይልን ወይንም ደግሞ ፓወርን የምመለከተው በዛ ነገር ውስጥ ነው። በህይወታችን ውስጥ አብዛኞቹን ነገሮች ኮንትሮል ማድረግ ወይንም ደግሞ መቆጣጠር አንችልም። የጤና እክል ቢያጋጥመን እንግዲህ ምንም ማድረግ አንችልም። ከቁጥጥራችን ውጭ የሆነ ነገር ነው። የምታገኟቸውንም ሰዎች መቆጣጠር አትችሉም። ምን አይነት ሰዎች እንደሆኑ አታውቁም። እነሱን ልግራ፣ እነሱን ልቆጣጠር ካላችሁ ሌላ ችግር ውስጥ ልትገቡ ትችላላችሁ። ትዳር እንኳን የመሰረታችሁት በአጋጣሚው ሚስታችሁን ወይም ባላችሁን ያገኛችሁት ድንገት ሊሆን ይችላል። በህይወት ውስጥም እየሰራችሁ ያላችሁትን ስራ ድንገት በአጋጣሚ የጀመራችሁት ነገር ሊሆን ይችላል። በአጋጣሚ የሚፈጠሩ ወይንም ከቁጥጥራችሁ ውጭ የሆኑ ነገሮች በዚህች ህይወት ውስጥ በጣም ብዙ ናቸው። ታዲያ እዚች ምድር ላይ መቆጣጠር የምትችሉት ነገር ምንድነው? በጣም ጥቂት ሊባሉ ይችላሉ። ምናልባትም ከልጆቻችሁ ጋር፣ ከባለቤታችሁ ጋርና ከጓደኞቻችሁ ጋር ያላችሁን ግንኙነት ወይንም ደግሞ ዝምድናችሁን፣ ጉርብትናችሁን ማጠንከርም ሆነ ማላላት የምትችሉበት አይነት ሁኔታ ላይ ናቸው። ታዲያ አሁን እነዚህን ሰዎች ግን መቆጣጠር አትችሉም። በቃ እነሱ የፈለጉትን ነገር ያደርጋሉ። እናንተ እንዲተዉ የምትፈልጓቸውን አኖይንግ ቢሄቪየር ወይንም ደግሞ የሚያስቸግር ባህሪያቸውን ማይተዉ እናንተን ደግሞ ማዳመጥ የሚችሉ አይነት ሰዎች አይደሉም። ልትቆጣጠሯቸው ትሞክራላችሁ፣ ነገር ግን አሻፈረኝ ይላሉ። በፍጹም እሺ አይሉ እና ይሄ ደግሞ ለሰው ልጅ the worst feeling ብዬ የሚገልጸው ነው። በቃ የሰው ልጅ ሊሰማው ከሚችለው በጣም መጥፎ የሚባል ስሜት ውስጥ አንደኛው ነው ማለት ይችላል። አሁን እዚሁ ላይ ስለ ፓወር ወይንም ስለ ኃይል ካወራን አይቀር ስለ ሰልፍ ማስትሪ ማውራት አለብን ብዬ አስባለሁ። ራሳችሁ ላይ ያላችሁ ኃይልና ስልጣን። በህይወት ውስጥ የሚያጋጥማቸው አብዛኞቹ ችግሮች የሚመጡት ራሳችሁን ኮንትሮል ማድረግ ስላልቻላችሁ ወይንም ደግሞ መቆጣጠር ስላልቻላችሁ። ስሜቶቻችሁ፣ ሙዶቻችሁ፣ ልክፍቶቻችሁ፣ ሱሶቻችሁ እንዳለ እናንተን እንደፈለጉ ይጫወቱባቸዋል፣ እያሽከረከሩ ማለት ነው። ይህ ምንን ያሳያል ካላችሁ ምንም አይነት ሰልፍ ኮንትሮል የላችሁ ወይንም ደግሞ ራሳችሁን መቆጣጠር አትችሉ እና እናንተንም እያሳበዳችሁ ይቀጥላል። ማስወገድ የምትፈልጉት የሆነ ባህሪ ወይንም የሆነ ልማድ አለ እንበል። ያንንም ልማድ ለማስወገድ ብላችሁ ብዙ አይነት ኮርሶችን ትወስዳላችሁ፣ ብዙ አይነት ነገርን ታረጉና ለ3 ወይንም ደግሞ ለ4 ወር ያንን ነገር ካለማድረግ ትቆጠባላችሁ። ነገር ግን ተመልሳችሁ አሁንም ያንን ነገር ስታደርጉ ራሳችሁን ትይዙታላችሁ። ስለዚህ ራስን የመቆጣጠር ፍላጎት፣ ራስ ላይ የተወሰነ የሚባል እንኳን ስልጣን የመያዝ ፍላጎት፣ በተጨማሪም ደግሞ ሰዎች ላይ ያንን ስልጣን የመለማመድ ፍላጎት ፓወር ይባላል። ይህንን ፓወር የበለጠ እያገኛችሁ የመጣችሁ ቁጥር የሚሰጣችሁም ስሜት በዛው ልክ ግሬተር እየሆነ እያደገላችሁ ጥሩ ስሜት እየተሰማችሁ ይመጣል። ለምን ካልን ሄልፕለስነስ መሆንን አንፈልግም። ያቺን ስሜት ነቅሎ የሚያወጣልን ነው። ምክንያቱም ያ ስሜት እኛን የሚያሳብደን ስሜት ነው። እዚህች ምድር ላይም በትልቁ ኃይልን እፈልጋለሁ የምትሉ ከሆነ ፓወር ያስፈልገኛል፣ ለሆነ ኮዝ እየሰራው ነው፣ ለሆነ ምክንያት ለሆነ ዓላማ እየተንቀሳቀስኩ ነው ብላችሁ የምታስቡ ከሆነ ስትራቴጂክ መሆን አለባችሁ። እያንዳንዱን ነገር ቀስ ብላችሁ ነው መንደፍ ያለባችሁ። ምክንያቱም ኦልሬዲ ቦታው ላይ ያሉ ሰዎች ወይንም ደግሞ ስልጣንና ኃይልን የያዙ ሰዎች በቀላሉ ቦታቸውን ማስረከብ አይፈልጉም። ሆሊውድ ውስጥ ብትመለከቱ እንደዛ አይነት ዝና ላይ እንደዛ አይነት ኃይል ላይ ያለ ሰው እንኩ በቃኝ ብሎ ቦታውን ሊሰጣቸው አይችልም። ስለዚህ እናንተ ናችሁ ሄዳችሁ ስትራቴጂክ በሆነ መንገድ እነሱን መምታት ያለባችሁ። ሳይኮሎጂ ነው ብያለሁ። ልትመቷቸው ባላሰቡበት መንገድ ፎርስፉል ሆናችሁ ኃይልን ተጠቅማችሁ ልታወርዷቸው ይገባል። የፓወር ጨዋታ ነው በቃ። እዚህች ምድር ላይ እኔ ራሴን ብቻ ሆኜ የምፈልጋቸውን ነገሮች ያንን ኃይል ያንን ስልጣን አገኛለሁ ብሎ ለሚያስቡ ሰዎች በጣም አዝናለሁ፣ ያናድዱኛል። ለሆነ ነገር እየታገልኩ ነው፣ ለሆነ ነገር እየተፋለምኩ ነው የምትሉ ከሆነ ጠላታችሁ እየተጫወተው ያለውን ጨዋታ በደንብ አድርጋችሁ ልታውቁ ይገባል። ለፓወር የጀርባ አጥንት ነው የምለው ነገር ሬፒቴሽን ነው ወይንም ደግሞ በሰዎች ዘንድ ያለን ስም።
በሰዎች ዘንድ ያላችሁ ስም አሪፍ ከሆነ ወይንም ደግሞ ጥሩ ከሆነ እናንተ በስማችሁ ብቻ ልታርፉ ትችላላችሁ፣ ልታሸንፉ ትችላላችሁ። ሰው በስማችሁ ብቻ ሊፈራችሁ ይችላል። ነገር ግን አንድ ያ ስማችሁ ከተበላሸ፣ ከእጃችሁ ከወጣባችሁ ለመጠቃት በጣም ቀላል የምትባሉ ሰዎች ትሆናላችሁ። የዛኔም ደግሞ ጥቃቶች ከየአቅጣጫው ወደ እናንተ እየተሰደዱ ይመጣሉ። ለዚህ ነው መቼም ቢሆን ሰዎች ለእናንተ ስማችሁን እንዲያወጡላችሁ ማድረግ የሌለባችሁ። ያንን ስም ራሳችሁ ናችሁ ማውጣት ያለባችሁ። ሬፒቴሽናችሁ በእናንተ ዲፋይን የተደረገ መሆን አለበት። ከልጅነት የጀምሮ እኔ ጌሞችን መጫወት የወደድኩ ሰው ነኝ። ስፖርት፣ ፖከር ወይንም ደግሞ ባክጋመን ምንም አይነት ነገር ይሁን ብቻ እጫወታል። በእያንዳንዱ ጨዋታ ላይ ግን ሳይኮሎጂካል የሆነ ወይንም ደግሞ ስነ ልቦናዊ የሆነ አካልም እንዳለው ልብ ትላላችሁ። ስፔሻሊም ደግሞ ፖከር ስትጫወቱ የእድል ጨዋታ ስለሆነ እናንተ እየለፈለፋችሁ በምላሳችሁ ተቀናቃኛችሁን እያዳከማችሁ መሄድ ትችላላችሁ። በቃ አይምሮን መብላት ነው። ይህንን አይነት ካርድ ሊጥል ነው ብላችሁ ትጠረጥራላችሁ። እሱ በአይምሮ በሳይኮሎጂ እናንተን ስለተጫወተባችሁ ብቻ ትሸነፋላችሁ። እዚች ምድር ላይ ፓወር የሚባለውን ነገር ልክ እንደዚህ ነው። በዳታ ወይንም ደግሞ እኔ እዚች ምድር ላይ ማድረግ የምችላቸው ነገሮች ከዚህ ሰውዬ የተሻልኩ ያደርገኛል ብላችሁ የምታስቧቸው ነገሮች አይደሉም። ዋናው ነገር ስነ ልቦናዊ ጨዋታውን በትክክል መጫወታችሁ ነው። ሳይኮሎጂካሊ ማሸነፍ ከቻላችሁ በዛ ነገር ላይ በጣም የታወቃችሁንም ጎበዝ መባል እንኳን የለባችሁ። ዋናው ነገር የአይምሮን ጨዋታ ማሸነፍ። አብዛኛውን ሰው መርታት የምትፈልጉ ከሆነ በአይምሯችሁ መጀመሪያ ልትዘጋጁበት ይገባል። እነሱ ገና ከእናንተ ጋር ከመገናኘታቸው በፊት በአይምሯቸው ድፊትን ተቀብለው ወይንም ደግሞ ሽንፈትን ተቀብለው እንዲመጡ ማድረግ መቻል አለባቸው። ለዚህ ነው ሬፒቴሽን ካላችሁ ወይንም ደግሞ የምትታወቁበት የሆነ ስም ካለ ያንን ስማችሁን ይዛችሁ መሄድ ያለባችሁ። እዚህ ምድር ላይ ተመልክታችሁ ምናልባትም የድርጅት ስራ አስኪያጆችን፣ ፕሬዚደንቶችን፣ ጠቅላይ ሚኒስትሮችን አይታችሁ እነዚህ ሰዎች ባደረጉት ነገር ባሳኩት ነገር በዚህ ሊደርሱ የቻሉት ዴታ ባክድ የሆነ ነገር ነው ካላችሁ በፍጹም ተሳስታችኋል። ሙሉ የስነ ልቦና ጨዋታ ነው። ይህንንም የስነ ልቦና ጨዋታ እንዴት መጫወት እንዳለባቸው በደንብ ያወቁና የተማሩ ናቸው ማለት ነው። ያንን ስላደረጉ ብቻ ከሁሉም በላይ ከፍ ብለው ታዩ። ራሳቸውን እንዴት አድርገው ማቅረብ እንዳለባቸው፣ ራሳቸውን እንዴት አድርገው ማሳየት እንዳለባቸው፣ እንዴት አይነት ጨዋታም እንደሚጫወቱ፣ ገጽታቸውንም እንዴት መለወጥና መቀየር እንዳለባቸው ሁሉንም ነገር በደንብ ያወቁ ናቸው። በቃ የፓወርን ህግ ካያችሁ የህይወት ህግ ነው ብላችሁ አስቡት። በዚህ ዓለም ላይ እንደነዚህ አይነት ጨዋታዎች ግድ ናቸው። ምናልባትም ህጎቹ በጣም ግልጽ አይደሉም ወይንም ደግሞ በጣም ቬግ ናቸው ብላችሁ ልታስቡ ትችላላችሁ። ነገር ግን እውነታው ይሄ ነው። ከዚህ መሸሸግ አንችልም። ፓወር ማለት በቃ ሙሉ ለሙሉ ሳይኮሎጂካል ጌም ነው፣ ሶሻል ጌምም ነው፣ ማህበራዊ ጨዋታ። ኃይል የሚባለው ነገር ፎርም ቢኖረው ቅርጽ ቢኖረው ምን ሊመስል ይችላል የሚለው ነገር የምትስሉበት ነው። ሰዎች እኔን እንዲወዱኝ እንዴት ማድረግ እችላለሁ? ሰዎች በእኔ ጎን እንዲሆኑ፣ ሰዎች ሁሌም እንዲደግፉኝ ምን ማድረግ እችላለሁ የሚለውን ልብ ማለት። ታዲያ ሰዎችን ቡሊ የምታደርጉ ከሆነ እያስገደዳችሁ ይህንን ማድረግ አለባችሁ እያላችሁ እየተቆጣችሁ የምታከናውኑ ከሆነ በውስጣቸው ውስጥ ጥላቻንና ቂምን እንዲያሳደሩና ሲክሬትሊ ወይም እናንተ ሳታውቁ ከእናንተ ተቃራኒ ሆነው እንዲሰሩ እያደረጋችኋቸው። የፓወር ሳይኮሎጂካል ጌም ምንድን ነው ካላችሁ እናንተ እነሱ እንዲያደርጉላቸው የምትፈልጉትን ነገር እነሱ ፈልገው እንዲያደርጉት ማድረግ መቻል። እነሱ ያንን ነገር እንዲያደርጉት እናንተ አስገድዳችሁ ሳይሆን እነሱ ፈልገው እናንተ እነሱ እንዲያደርጉላችሁ የምትፈልጉትን ነገር እነሱ እንዲያደርጉላችሁ። ራሳቸውን እየረዱም ይመስላቸዋል። ነገር ግን በዛ ሰዓት ለእናንተ እያገለገሉ ለእናንተ እየሰሩ እንደሆነ ልብ አይሉ። በጣም ብዙ ጊዜ በቃችሁ ሰትል የምትባለዋ ጨዋታ ነች፣ ልብ ማትባል። እኔ ራሴን እየረዳው ብላችሁ ታስባላችሁ፣ ነገር ግን ራሳችሁን ተቃራኒ የሚባለው ሁኔታ ላይ እያስቀመጣችሁት ነው። ለምሳሌ ኃይል ከሚያሳጣችሁ ነገሮች ውስጥ አንዱ ብዙ ማውራት ነው። ብዙ ስላወራችሁ የምታውቁትን ነገር እንዳለ ስለነገራችሁና ምን አይነት እውቀት እንዳላችሁ ባሳያችሁ ቁጥር ሰዎች እኔን እያዩ ኢምፕሬስድ ይሆናሉ፣ ይደመማሉ፣ ይወዱኛል ብላችሁ ስታስቡ የበለጠ እናንተን እየጠሏችሁ ይመጣሉ። ከዚህ በላይም ራሳችሁን ዊክና ኢንሴኪዩር እንደሆናችሁ እያሳያችሁ ነው። በጣም ደካማ፣ የሚጎድሉኝ ነገሮች አሉ ብሎ እንደሚያስብ ሰው ሆናችሁ ቀርባችኋል። ለዚህ ነው በመጽሐፌ ላይ አራተኛ ህግ ብዬ ያስቀመጥኩት ኦልዌይስ ሴይ ለስ ዛን ነሰሰሪ የሚለው። ሁሌም ቢሆን መናገር ካለባችሁ ነገር በታች አውሩ። እዚህ ህይወት ላይ ነገሮች ሁሉ ለምንድን ነው እንደዚህ የከበዱት ካላችሁ ከሰዎች ጋር እንዴት መግባባት እንዳለብን ስለማናቅ ነው። ማንም ሰው መጽሐፍ ሰጥቶን በቃ በዚህ መንገድ ተግባቡ ከዛ በኋላ እናንተ ፕሮፌሽናል ትሆናላችሁ ብሎ ልክ ኮሌጅ ገብተን እንደምንወጣው አንመረቅ። የሰው ልጅ በጣም ይሸውዳል። የሚሰማቸውን ስሜት ቀጥታ ለእናንተ አይነግሯችሁም። ይስቁላችኋል፣ ነገር ግን መቼም ቢሆን ከእናንተ ጎን እንደሆኑ ልታውቁ አትችሉ። ስለዚህ ከእናንተ የሚጠበቀው ሁሌም ቢሆን ነቃ ብሎ መጠበቅ ነው።
ኃይልን ወይንም ደግሞ ፓወርን ሌሎች ሰዎች እንዴት እየተጠቀሙ እንደሆነ ልብ ለማለት ሁሌም ቢሆን ነቅቶ መጠበቅ ያስፈልጋል። እኔ ራሴ ከሆንኩ ሌሎችም ልክ እንደኔ ይሆናሉ ብላችሁ እንደኔ እንዳትሳሳቱ። እኔ ሆሊውድ ስገባ የምጽፈውን ነገር እንዳለ ሙሉ ለሙሉ ማለት ይቻላል አስረክባቸው ነበረ። ታዲያ በዛ ሰዓት ጸሐፊ ሮበርት ግሪን ነው ተብሎ እንዲጻፍልኝ ይጠብቃሉ። ነገር ግን እኔ የጻፍኩትን ወስዶ እነሱ እንደጻፉት አድርገው ስራዎቼን የለቀቁብኝ በጣም ብዙ ሰዎች አሉ። እቺን ዓለም እንደሆነችው ከተመለከታችኋት በጣም ቆሻሻ ነች። ስለዚህ እኔ ራሴ ነው እሄዳለሁ ካላችሁ ማንም ሰው መጥቶ እናንተ ላይ የሚቀልድባቸው ይሆናል። ሰው ምን አይነት ጨዋታ እየተጫወተ ነው? ያንንስ ጨዋታ እንዴት አድርጌ እኔ ላሸንፈው እችላለሁ? ቢያንስ እንዴት ነው ከእጃቸው ላመልጥ የምችለው? የሰው መቀለጃ ላለሆን የምችለው በምን አይነት መንገድ ነው ብላችሁ ተመልከቱ ይለናል። The 48 Laws of Powerን እና ሌሎች ተመሳሳይ መጽሐፎችን የጻፈልን ታዋቂው አሜሪካዊ ጸሐፊ ሮበርት ግሪን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።